በመዲናችን አዲስ አበባ አጨቃጫቂና አነጋጋሪ ከሆኑ ጉዳዮች መካከል የአከራይ ተከራዮች ጉዳይ ዋናው ነው። ታዲያ ከሁለት ዓመታት በፊት አዲስ አበባ ከተማ አስተዳደር ይህንን የማህበረሰብ ችግርን ለመቅረፍ የአከራይ ተከራይ አዋጅን ማጽደቁ ይታወሳል። አዋጁም ብዙዎችን ተጠቃሚ አድርጓል። በቀጣይ ሁለት ዓመታትም ይህንን ጉዳይ ማህበረሰቡን በሚጠቅም መልኩ ለማስቀጠል በገለልተኛ አካልና የዘርፉ ምሁራን ጥናት በማስጠናት ጥናቱን ይፋ አድርጓል። በጥናቱ ዙሪያም ከሚመለከታቸው አካላት ጋር የፓናል ውይይት አካሂዷል። በፓናል ውይይቱ ላይ የሚመለከታቸው ሴክተር መስሪያ ቤቶችና የህብረተሰብ ተወካዮችም ተገኝተዋል። ተከራይና አከራዮችም ባለፉት ዓመታት ገጥመውናል፣ በቀጣይ ዓመታት ሊፈቱልን ይገባል ያሏቸውን ጉዳዮች በመድረኩ ላይ አንስቷል። ህጉ ሲወጣ አመስገነናል። ለምንድን ነው ያመሰገነው? ማንም ሳይጎዳ ተከራይም አከራይም ሳይጎዳ በቃ እንዲኖር ተብሎ ህግ ወጣ፣ ተስማማል። ከዛ አሁን ሁለት ዓመት ሞላው። ሁለት ዓመት ሲሞላው ዋጋው ባለበት አልቀጠለም። ኮሚቴው የማይፈታው ከሆነ የወረዳው ማህበራዊ ፍርድ ቤት ስልጣን ለምን አይሰጠውም? ወደ ላይ ፍርድ ቤት ነው እየተሄደ ያለውና በዚህ መሃል ላይ የመጉላላት እንትን አይበዛም ወይ? የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ እንደገለጹት ከተማ አስተዳደሩ የኑሮ ጫናን ለመቀነስና በቤት ኪራይ ገበያ ውስጥ የተስፋፉ ህገወጥና ዘፈቀዳዊ አሰራሮችን ለመግታት በተከታታይ እየተሰራ እንደሚገኝ ገልጿል። እንደ ኃላፊዋ ገለጻ በ2016 ዓ.ም የተከናወነው ሰፊ የአከራይና ተከራይ ውል ምዝገባ በዘርፉ አዲስ ምዕራፍ የከፈተ ሲሆን አሁን የቀረበው የኪራይ ዋጋ መተመኛ ጥናትም የውል ማደስ ሂደትን ፍትሐዊና ግልጽ ለማድረግ ያግዛል ብለዋል። የጥናቱ ዋና ምክንያት አከራዮች በዘፈቀደ ቤት ዋጋ ጨምሩ አትጨምሩ የሚለው ነገር መቅረት ስላለበት ትክክል ስላይደለ ነዋሪው በተረጋጋ ህይወት ኑሮን መኖር ስላለበት መንግስት ደግሞ አንዳንድ አሰራሮች ላይ ጣልቃ ገብቶ ማረም ማስተካከል ማረጋጋት ያለበት ላይ ማረጋጋት ስላለበት በዘፈቀደ የሚጨመሩ ዋጋዎች መኖር ስለሌለባቸውና የዛሬ 2 ዓመት ውል ስናዋውላችሁ ይህንኑም ማውቃችሁ ስለሆነ ውላችሁን የፈረማችሁት ተከራይም አከራይም ይህን ማስጠበቅ ስለሚጠበቅብን ነው። ጥናቱ የአከራዮችን ተገቢ ገቢ ከወቅታዊ ኢኮኖሚ ሁኔታ ጋር በማጣጣም የሚያረጋግጥ ሲሆን በሌላ በኩል ተከራዮችም ከገቢያቸው ጋር የተመጣጠነ ኪራይ እንዲከፍሉና የተረጋጋ ኢኮኖሚ ኑሮ እንዲመሩ እንደሚያስችልም ተገልጿል። ህጉ ለተከራይም ለአከራይም እኩል ባላንስ የሚያደርግ ነው። ተከራይም እንዳነሳሁት ላልተፈለገ ወጪ እንዳይዳረግና መክፈል ባለበት ልክ ወይም አፎርድ በሚያደርገው ልክ አቅሙን አውቆ ተከራይቶ እንዲኖር የሚያስችልና ውጣ ግባ እንዳይባል ክልከላዎች ያስቀመጠ፣ አከራይም ደግሞ ቤቱን በአግባቡ የሚይዝለት መንግስት የተለያዩ የመኖሪያ ግንባታዎችን በመፈጸም የገበያ ማረጋጋት ስራ እየሰራ እንደሚገኝና የቤት ኪራይ ገበያውን ጤናማና ሊተነበይ በሚችል መልኩ በማደራጀት በአከራይና ተከራይ መካከል ያለውን የእምነት ክፍተት ለመቀነስ እንዲሁም የህገወጥ ደላሎችን ጣልቃ ገብነት ለመግታት ዘርፈ ብዙ ስራዎች እየተሰራ እንደሚገኝ የተናገሩት በአዲስ አበባ ከተማ ምክር ቤት የቤቶች ልማትና ግንባታ ቋሚ ኮሚቴ ሰብሳቢ የሆኑት ዶክተር አቶሚ አበበ ናቸው። እንደ ከተማ አስተዳደር የቤት አቅርቦትን ለማሻሻል እየሰራን ነው ማለት ነው። ቅድምም እናንተ ስታነሱት እንደነበረ አቅርቦቱ በተሻሻለ ቁጥር ከዋጋ ጋር ያሉትን ጉዳዮች ማረም ስለሚቻል ማለት ነው። ሁለተኛው ግን ከመንግስት አንዱ ሚና አጠቃላይ የዋጋ ማረጋጋትን ማረጋገጥ ነው። ጥናቱ በአዲስ አበባ አመራር አካዳሚ ከተለያዩ ዩኒቨርሲቲዎች መምህራን ጋር በመተባበር የተዘጋጀ ሲሆን በ2019 በጀት ዓመትም ተመጣጣኝ የኪራይ ጭማሪ እንደሚኖርና ጥናቱ ወደ ተግባር እንደሚቀየርም ተመላክቷል። የአከራይ ተከራይ አዋጅ ሁለቱንም ወገኖች በሚጠቅም መልኩ ታሳቢ በማድረግ በየዓመቱ ሰኔ 30 ላይ የዋጋ ክለሳ የሚደረግ ሲሆን የኮንትራቱ ልድሳት ደግሞ በየ2 ዓመቱ የሚደረግ ይሆናል።